ዳኒና አብርሽ ተለያዩ፣ ተጣሉ፣ ትልቅ ብጥብጥ ተፈጥሯል። እንዴ ምንድን ነው? ቀለበቱን አውልቀው ብሎ ዳኒ እንግዲህ አብርሽን እያስገደዱ ነው። አብርሽ ደግሞ ይባስ ብሎ ቀለበቱን ካወለቀ በኋላ ተንበርክኮ በድጋሚ ሩታን ታገቢኛለሽ ወይ ብሎ ዳኒን እንግዲህ አቃጥሎታል። ዳኒ ሜሪ ሆነው የሚሰሩት ስራ እንግዲህ ብዙዎቻቸው አብርሽና ሄርሜላ ወደፊት እያላችሁ ነው። ይህ ነገር ምንድን ነው? ሩታ ከአብርሽ ጋር ነው ልትሆን የምትችለው። በቃ አመናችሁም አላመናችሁም። ስለዚህ አሁን ከሄርሜላና ከአብርሽ ጎን ያላችሁ ሰዎች ሩታና አብርሽና አንድ ማድረግ ያለብን። እዚህ ጋር ትልቅ ጸብ ተፈጥሯል። ሩታ ምን ወሰነች እንጃ። ሩታ ግራ ገብቷት ቆማ እያየቻቸው ነበር። የሩታ ፍላጎት ግን አብርሽ ጋር አብሮ የመሆን ይመስለኛል። ዳኒ ደግሞ ይሄን ነገር አይፈልግም። ዳኒ የሚፈልገው ሩታና አብርሽ እንዲለያዩ ነው። ይሄ ነገር ምንድን ነው? ወዴት እየሄድ ነው? እስኪ እናንተም ያላችሁን ሀሳብ አስተያየት ኮሜንቱልኝ፣ አሳውቁኝ። ምን ተሰማችሁ? እንግዲህ ትናንት በተለቀቀው ነገር አይታችኋል። እንዴት ሩታ እነ ሜሪ እነ ዳኒን እነ አብርሽ እንግዲህ ከዛ ምን የመሰለ አዳራሽ ውስጥ አስወጥተው እንዳባረሯቸው እንዴት እንዳባረሯቸው ሁላችንም ደንግጠናል፣ ተገርመናል። ስለዚህ ይሄ ነገር ልክ ነው ወይ? እየተካሄደ ያለው ነገር ምንድን ነው? ሩታ እንግዲህ እንደምናውቀው እርጉዝ ነች። እርጉዝ ከሆነች ደግሞ መቀጠል የምትችለው ከአብርሽ ጋር ብቻ ነው። ሄርሜላ ምን ቤት ነች? ጭራሽ እነ ጽጌ ምናምን እንዳለ አደማምቀው ሰርፕራይዝ እያደረጓቸው ነው አብርሽና ሄርሜላ። ሩታ ግን ሁለተኛ ልጇን እርጉዝ ነች። ከአብርሽ ጎን ነው መቆም ያለባት። እንዲሁም የአብርሽ እህት ትልቅ እህቱ እንግዲህ ከአብርሽ ጎን ሆና ነገሮችን እያዳመቀች ነው። ምን ሊፈጠር እንደሚችል ወደፊት መገመት። ይሄ ነገር ጋሽዬ መግባት አለበት። በእነ ዳኒ ጉዳይ ጋሽዬ መግባት አለበት። እስኪ እንደኔ የተሰማችሁ ሀሳብ ንገሩ። ምን ይመስላችኋል? በዚህ ጉዳይ ጋሽዬ መግባት የለበትም ነው የምትሉት? የእውነት ሽማግሌ ያስፈልጋቸዋል። በቃ እነኚህ ልጆች ምንም አልሆነላቸውም። እውነቴን እኮ ነው። እንዳለ የሚሰሩት ነገር የህፃን ልጅ ጨዋታ ነው። እነ ዳኒ አብሶ እንዴት ነው ያረገዘችን ልጅ ከባሏ የሚያለያዩት?